ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ብሩኬ ታሞ እንግዲህ ቀን አይታችኋል። ቲክቶክ ላይ ብዙ ሰዎች ብዙ አስተያየት እየሰጣችሁ ነው። አንዴ በሃይሚ ምክንያት ነው፣ አንዴ እንደዚህ ነው፣ አንዴ እንደዚህ ነው እያላችሁ ሊሆን ይችላል። ግን ማለት ነው የሰው እንዴት ነው ሰው ብዙ ልናስብ እንችላለን። ልክ እንደ መልካችን አስተሳሰባችን ይለያል። ነገር ግን በሃይሚ ምክንያት አይደለም። ገባችሁ አይደለ? ሲቀጥል አንድ ሰው እግዚአብሔር ራሱ ማለት ነው እነዚህ ልጆች ሊያስታርቁ ከሆነስ እኔ እንደዛ ነው ማስበው። ምክንያቱም ሁለቱም ልጆች ያው መሐላቸው ላይ ሰው ገብቶ አጣልታቸዋል ታውቃላችሁ ይሄንን እና እግዚአብሔር ደግሞ መሐላቸው ላይ ገብቶ ወይ ብሩኬን ያሳመመው ሊያስታርቃቸው ይሆናል። ገባችሁ አይደለ? ለዛውም ደግሞ ሃይሚ ቤት ከመጣ በኋላ ሃይሚ ቤት ነው አይደል? ኦኬ ሃይሚ ቤት ብሩኬ መጥቶ እግዚአብሔር ካሳመመው ይሄ ልጅ እግዚአብሔር በቃ ምክንያት አድርጓል። ገባችሁ አይደለ? ምክንያቱም ሁለቱንም ልጆች ሊያስታርቃቸው ስለፈለገ ነው። እንግዲህ ብሩኬ ታሞ ከተነሳ በኋላ መቼም አይጣሉም ወይ ደግሞ መቼም እንደ ጥላቸው አይቀጥሉም ማለት ነው። ግን ሳታውቁ ማለት ነው ቤተሰብ ማለት ብዙ ሰዎች እኔ ቤተሰቤ አይደላችሁ የኔ ቤተሰብ ወይ ደግሞ የኔ ፋሚሊዎች አይደላችሁም እንደዚህ ልትሉም ትችላላችሁ አንዳንዶቹ። ግን እኔ ብዙ ቦታ ስላየው ነው ዩቲዩብ ላይም ቲክቶክ ላይም ስላየው ነው ማለት ነው። በሃይሚ ምክንያት ነው ብሩኬ እንደዚህ ታመመ ምናምን። እኔ ማለት ነው ልንገራችሁ ለእረፍት አንድ ሰዓት መጥቼ ክፍሌ ለእረፍት አንድ ሰዓት መጥቼ ጓደኛዬ ነበረች ከኔ ጋር ከዛ የሆነ ውሃ ስጭኝ ብያት የሆነ እያቃጠለኝ ነው ለምንድነው ውሃ ስጭኝ ብያት ሰጣችኝ ማለት ነው። ከዛ ዩኒፎርሜን ቀይሬ ሊወጣ ሲል ነው ወግቶ ያዘኝ በድንገት ማለት ነው። ገባችሁ አይደለ? እኛ በሃይሚ ምክንያት በሆነ ምክንያት አትበሉ። እኛ እኮ ሰዎች ማለት ነው እዚህ ጋር እንትነን በቃ እንዴት ነው እንዴ ተሰባሪ ነን። እግዚአብሔር ነው የምላችሁ በ10 ደቂቃ በቃ 1 ደቂቃ ውስጥ ነው በጣም ታመምኩ ማለት ነው። አይዲን እንኳን ታውቃላችሁ ከቦርሴ ውስጥ አይዲ ማውጣት ያቃተኝ ልጅ ነኝ። ገባችሁ? ስለዚህ በሃይሚ ምክንያት አትበሉ። አይዲ ማንሳት ያቃተኝ ልጅ ነኝ። ድራይቨር ስለነበረ ነው እየሮጥኩኝ በመኪና ሄድኩኝ። ግን ልክ ኢመርጀንሲ ነው በቃ የተወሰድኩኝ ማለት ነው። በቃ እንደደረስኩኝ ነው በቃ ወደ ኦፕሬሽን ክፍል ትግባይ ተባልኩኝ ትንሽ ምርመራ እንደተደረገ ማለት ነው። ስለዚህ እንደዚህ አትበሉ። በሃይሚ ምክንያት በእንትና ምክንያት አትበሉ። በቃ እግዚአብሔር ሰበብ አደረገ አሳመመው። ገባችሁ? ብሩኬ ወንድሜ ማለት ነው እግዚአብሔር ጨርሶ ይማር ለምክንያት ይሆናል ያሳመመ። ገባችሁ? ሁለታችሁን ሊያስታርቃችሁ ይሆናል ብዬ ነው እኔ እንደዛ ነው። በጥሩ አንግል አስቡ እስቲ የኔ አባት ምግብ ይዘንለት እንገዋና በዛውም ያለበትን ሁኔታ አሳያችኋለሁ። እያለኝ ነበር ጧት ራሱ እያስቸገረኝ ነበርና እንደምንም መብላት ስላለበት መድኃኒት የሚዋጥ ስላለበት እሱ ደግሞ ጨጓራ ሊነካ ስለሚችል ብላለች እንትን መድኃኒት የሰጠችው ዶክተሯ ማለት ነውና ምግብ በደንብ መብላት ስላለበት ብቻ ያለውን የሰራው ልጋባኝ በስማም እንዴት እንደደነገጥኩኝ አጠይቁኝና እንደዚህ ሆኖ አይቼው አላቅም። ኦኬ ያው ጨጓራው ምናምን ይታመማል ግን በዚህ ልክ እንደዚህ ሲደክም አይቼው አላቅምና በጣም ግራ ገብቶኝ ነበርና በሌሊት 9 ሰዓት ነው ላኪም ቤት ትንሽ አስደንግጦኛል ከምላችሁ በላይ። ምክንያቱም እንደዚህ አልጠበቅኩኝምና ብዙ ነገሮችን እያደረኩት ነበር ግን በጣም ነው የጸጸተኝ። ማለት ድንገት ለካ ሰው እንደዚህ ነገር ይፈጠርበታል ምናምን ብዬ የተፈጠሩት ነገሮች በሙሉ እንድረሳ ነው የሆንኩት። ምክንያቱም ማታ እንደዛ ሆኖ ሳይሆን እኔ አልኩኝ እግዚአብሔር ነው የምላችሁ አያችሁት የተፈጠረውን ሁላ እንድረሳ ነው ያደረገኝ ነው ያለችውና ይሄ ለምክንያት ነው። ገባችሁ? እኔ ለምንድን አላቅም እኔ ማለት ነው ቶሎ አልቃሻ ነኝ። ቶሎ ደግሞ የሆነ እንትን ነኝ ምን እንደሚሻለኝ አላቅም። ቶሎ ረሳለሁ ቶሎ ተናዳጅ ነኝ። ቶሎ ሰው ቀርባለሁ ቶሎ ብዬ በሆነ በጣም እንትን ሰውን ከራኩኝ ድጋሚ አልገናኝም። ከዚያ ሰው ዞር ብዬ ማየት አልፈልግም። ቶሎ ነው ማለቅ ሰው እምባዬ ነው የሆነ ሆድ ባሻ ነኝ እኔ ማለት ነውና እንደምታዩኝ እንደ ኃይለኛ ልጅ አይደለሁም እኔ በጣም የዋነኝ። እሺ እና እግዚአብሔር ብቻ ያው ለመልካም ነው ብዬ ነው ማስበው። ከምላችሁ በላይ መቋቋም ነው የከበደኝ። ማለት የሰው ልጅ ድንገት እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ አቅም ሊያንሰው ይችላል? እንዴት እንደዚህ ሊታመም ይችላል? ምናምን ነገር ብያሰብኩኝና ለካ እንደዚህ ማላልኩኝ። እኔ እየታየኝ የነበረው ይሆናቸው ብቻ የተጣላንባቸው ነገሮች ምናምን ነበሩ እየታዩኝ የነበሩትና ማታ ግን ሁሉ ነገር ነበር የረሳሁት እንደዛ ሲታመም ማለት ነውና ለምክንያት ነው ለምክንያት ነው ምለው ለምክንያት ነው ያጣላችሁ አለፈ። የምር እንደዚህ አይነት ሁኔታዎች ድንገት ሲፈጠሩባችሁ በጣም ግራ ነው የሚገባችሁ። በተለይ ደግሞ ሌሊት ሲሆን እና ደግሞ እኔ አልኳችሁ በድንገት የሆነ ነገር ይፈጠራል። እኔ ዛሬ ያላችሁ ለነገ የምናስብ ሰዎች አለን አይደለ? ብዙ ነገር እናስባለን ለነገ ብለን ማለት ነው። ወይም ደግሞ ነገ እኮ እንደዚህ ሰራለሁ ነገ እኮ እንደዚህ አደርጋለሁ እንላለን። እኔ ለልጄ ላሳደኳ ልጄ ጸጉሯ ላይ ቅባት ቀብቼ ላጥባት ማለት ነው ክፍሌ እረፍት የመጣሁት ብዙ ጊዜ ስለኔ ህመም ነግራችኋለሁ። እና በድንገት ነው የታመምኩት። ሲቀጥል ደግሞ የመዳን ቤት ያላችሁት ውሃ ጠጡ ብዬ ብዙ ጊዜ ነው የምነግራችሁ። ንጹህ ውሃ እንጂ የቧንቧ ውሃ እንዳጠጡ ብዬ ብዙ ጊዜ ነው የምነግራችሁ። ምክንያቱም አንድ ኩላሊታችን ራሱ ቢበላሽ በአንድ ኩላሊት መንቀሳቀስ ስለምንችል
ኩላሊት ጠጠርን አናቅም አንዱ ኩላሊታችን ይጎዳል ስለዚህ አያመንም አያስታውቅም ገባችሁ አይደለ ምክንያቱም በአንድ ኩላሊት መንቀሳቀስ እንችላለን መስራት እንችላለን ለዛ ነው የኔ አንድ ኩላሊቴ ይሄ ሙሉ ኦፕሬሽን ሲሆን ድረስ ጠጠር አጠራቅሞ ምንም ህመም ሳይሰማኝ ማለት ነው ግን እዚህ ጋር የሚያማችሁ ካላችሁ እኔ እዚህ ጋር በጣም ህመም ይሰማኝ ነበር ጡቴ አካባቢ ምናምን ያመኝ ነበር ያም ደግሞ በሌላ ነገር ነበር ማስበው እቃ ስለማነሳ ነው ምናምን ብዬ ነው ማስበው እንጂ ያ ነገር አላስብ እኛ ተሰባሪ ነን ስለዚህ ብቻ አለረለ ያው እኔ መምከር አልችልም ግን ሁላችሁም ታቃላችሁ ንጹህ ውሃ ጠጡ ራሳችሁን ጠብቁ ምግብ ብሉ ምናምን በቃ አለቀ ግን በሃይሚ ምክንያት አይደለም ብሩክ የታመመው እሺ ታችሁን ስትሆኑ የሆነ ቤተሰብ ምናምን ሳይኖር በጣም ያስደነግጣልና ያው በዚህ አጋጣሚ አሁን አልፏል ያው ይሄን ቪዲዮ ስታዩ ምናምን ወንድሞች ምናምን እንዳደነግጡ ኖርማል ነው ሁሉም ነገር አልፏል አሁን ደህና ነው አኪም ቤት የኔ እናት አንቺ እያለሽ ሄዶ መድኃኒት ምናምን ሰጥተው የኔ ቅመም ማለት ነው እሷ ታንከባክበዋለች ገባችሁ ግን እኔ የሆነ ለምናገር ለምክንያት ነው ያልኩት በቃ ለምክንያት ነው ብሩክ የታመመው ማለት ነውና ወደ ብሩክ ቪዲዮ ልውሰድና ማለት ነው ከዛ እሺ ቪዲዮን እኔ ማለት ቪዲዮ እንዳይረዝምብኝ ያላያችሁ ሰው ደግሞ ሃይሚ ቤት ገብታችሁ ሙሉ ቪዲዮ እዩ እሺ ወዶች ይሄ ከባድ ነው አንዳራት እንዴ አይመጣውም እኮ ባንዳራት ተንስኔ ላጉስ አሁን ለፍላጎቴ ነው ታበይ የኔ እናት ውጣልኝ እያልሽ ነበር ሺው አያችሁ ለምክንያት ነው እያጎረሰችው ይወጣ ታሳክመዋለች ማለት ነው ታሳምሟለች ነው ይዘጣለ እንጂ ብሎ የሚባለው አልጋይ ለቀቁላ አይደል ወድጄ ሳይሆን በግዴ ስትታመም አይሚ የኔ እናት ቢኩን በዚህ ታረቃለች ራሴ በላለው የእውነት እግዚአብሔር እኮ ምክንያት አለው ማርያምን ነው ምላችሁ አደነዘዘኝ አይዝክ ብላ በጥፍ ቢሆን ሃይማኖት አለበት እንዴ ራሱን ቀን አልከው ቀላል ነገር አድርጎ በኋላ ሲሄድ ተስማሚ ምን ነው ፈጣሪ አለ ከስንት ጊዜ በኋላ አምልጬ አይ በጣም ታበዛዋለን እንደዚህ የሚባል ነገር የለም እኔ ትንሽ ሲያመኝ ባይዛ ያኪም ቤት ሄዳለሁ ግን እሱ ደግሞ በጣም ያስቸግረው አንቺ ነው ያኪም ቤት አዎ ለራሱ ቆሻ ያሳንሷል በጦርና ምትይ የሴትዮ ዳቦት በላላ አላኒ በቃሽ ጀመረ ቢበቃኝ ወለዴት እዛ ላንተ እኮ ነው የሰራችልህ አሁን ቤተሰቡም ይጨነቃል ደህና ነሽ ኖርማል ነው በቃ ደህና ነው አሁንማ ደህና ነው ሃይሚ እያለ ምን ይሆናል ብሩኬ ማለት ነው አያችሁት በአንድ ቀን ነው ይሆን ነቃ ያደረገችው ማለት ነው ገባችሁ አይደለ አብዞ ሴት ስትኖር ደግሞ ማለት ነው ሴት ትልቅ ትንሽ አይባልም እሺ ሴት ከኖርች ቤት ውስጥ በቃ ቡና ታፈላለች ምናምን ታጫጭሳለች ምግብ ትሰራለች ታጉርሳለች አያችሁ በቃ የሆነ ለምናገር ማለት ነው እኔ እንጃ በሃይሚና በብሩኬ መሀል ገብታችሁ የምታማስሉ ሰዎች ግን ደህና ናችሁ በጣም ነው የምታሳዝኑት በጣም ነው ማዝነባችሁ ማለት ነው በጣም ለእናንተ ነው ማዝነው ምክንያቱም እኔ እንጃ አላቅም እነሱን እንደዚህ ያያችሁ እኔ እንጃ ስለምትናደዱ ይመስለኛል የሆነ ለምናገር ማለት ነው ዘይዶ አዘዙልኝ ግን በጣም ነበር ያስደነገጥከኝ እንዴት ተደነግጭ ላይ እኮ ነው ከንፈር ይደራረቀ ስትል ላይ ነው ይበቃ ደራስ እሺ ነኝ በቃ የመጨረሻ ማለት ነው ኦኬ ስነስርዓት ነው ለምን ግን ማርያምን ምንለው ማለት ነው ታቃላችሁ ታመን ማለት ነው የሆነ ምግብ ሊያጉርሱን ሲመጡ ወይ ደግሞ ቢ ተብሎ ሲመጣልኝ ማለት ማርያምን አልበላም በቃኝ እግዚአብሔር ምናን ቶሎ ማሐላ ነው ምናበዛው ማለት ነው ከዛስ ላጥ እናረጋለን ማለት ነው አትማሉ እኔ ምን አልታመንኩ በላለው እኔ ችግር አለ እኮ እኔ በቃኝ ብላ በቃኝ እያለ ማርያምን እያለ ይበላል አያችሁ ለምንድን ነው በቃኝ አያችሁ በቃኝ መድኃኒቱ ከባድ ነው ወይኔ ኖርማል ነው ባክሽ ምንም አይመጣም እግዚአብሔርን ምግብ በደንብ ይብላ ነው ያለችኝ ምግብ ይብላ ጨጓራውን ሊነካው ስለሚችል ምግብ በደንብ ይብላ ከምግብ በኋላ ነው ያለችኝ ወደ ኑሮ እንደዚህ አይነት መድኃኒት ይሰጣል ግን በእውነት ደህና ነኝ እሺ ፋሚሊያንስ እንዳጨነው ያው ዛሬ ስንጠፋ እንዳይጨንቃቸው ብዬ ነው በኋላም ቀጠሮ አለና ወይ ሰዓት ደግሞ እየደረሰ ነው ኧረ ጥሩ ነው እንኳንም ፖስታችሁት አዞብኛል ነው ትድናለ ምንም አትሆንም እንኳን ሃይሚ እያለችልህ እኛ እንኳን በስደት ድነናል ማለት ነው ማንንም ኮንስ እኔ በዚያ አጋጣሚ ጓደኞቼን አመሰግናለሁ ልክ እንደ አራስ ነበር የሚያንከባክቡኝ ማለት ነው እና ቤተሰብ የኔ ውዶች ማለት ነው ቪዲዮን እንዳላበዛባችሁ ሃይሚ ቤት ገብታችሁ ሙሉ ቪዲዮ ማየት ትችላላችሁ ነገር ግን በሃይሚ ምክንያት ነው ምናምን እያላችሁ እኔ አሁን ማለት ነው ይላችሁ በቢጃማዬ ነው ራሱ ምሰራው ማለት ነው ምክንያቱም እንትን ቶሎ ብዬ ለእናንተ እንትን ማውራት ስለምፈልግ ነው ምክንያቱም በዚህ ብዙ ቀን ለሳየው ዩቲዩብ ላይ ምናምን ቲክቶክ ላይ ሳየው እንዴ በሃይሚ ምክንያት ነው ሃይሚ ምናምን እያሉ ቪዲዮ እየፖስቱ ምናምን ቆራረጥ እያረጉ ነበርና 10 እየፖስቱና ለዛ ነው የመጣሁት ሙሉ ቪዲዮ ሃይሚ ቤት ገብታችሁ ማየት ትችላላችሁ
እግዚአብሔር ለምክንያት ነው እግዚአብሔር እኮ የሆነ ነገር የሚያደርገው በምክንያት ነው እንጂ ማለት ነው እንትን ስለሆነች ምናምን አይደለም በቃ አለቀ እግዚአብሔር ምክንያት አደረገ ሁለቱንም ያስታርቃቸዋል ሃይሚም ያኛውን ነገር ትረሳዋለች አለቀ ባይ ባይ ቤተሰብ